የምታየው ህልም ካንተ አቅም ጋር ካንተ አካውንት ጋር ካንተ ችሎታ ጋር የሚመጣጠን ከሆነ ያ ህልም ከጌታ አይደለም፣ ትንሽ ነው እሱ። ልብ ውስጥ ያለው ህልም ከበጀትህ በላይ ከትምህርት በላይ ከሀገር ከኢትዮጵያ በላይ ከሆነ ግን ያ ህልም ከጌታ ነው። እዚህ ምድር ላይ ልቁጠር ካልክ ህልምህን እንዳትኖር የሚያደርግ ነገር ብዙ፣ እሱን መቁጠር የለም። እግዚአብሔር በሱ አያውቅ። በየጊዜው እንደ ሐሳብን የምትቀያየር አንድ ቸርች ትገባለህ፣ እዛ ትቀይራለህ፣ እዚህ ትሄዳለህ፣ ዛሬ የሆነ ነገር ትሰብካለህ፣ ነገ ያንን ትቃወማለህ። ይኸውልህ እግዚአብሔር አንተን ለትልቅ ነገር ሊያምንህ አይችልም። ፎርጌት ኢት። ይህንን ስታይ ያኛውን አብረህ የምታማ፣ ይህን ስታይ ደግሞ ያኛውን የምታማ። እግዚአብሔር ለትልቅ አኖይንቲንግ አያምንህ። አንዳንድ ጊዜ ለእግዚአብሔር የቀናህ እያስመሰልክ የእግዚአብሔርን ራእይ ለመምታት አትሞክር። ሁል ጊዜ የምትሸነፈው አንተ። እግዚአብሔር ከጠራው ሰው ጋር እግዚአብሔር ከሚሰራበት ሰው ጋር መታገል፣ ስሙን ማጥፋት፣ በር መዝጋት፣ እሱን መደብደብ እግዚአብሔርን ራሱ እንጂ ሰውየውን አይደለም። ህልም እግዚአብሔር መጨረሻችሁን ከመጀመሪያው የሚያሳያችሁ መለኮታዊ መነጽር ነው። ኢዮብ 33 14 እና 15 እግዚአብሔር በዘመናት ሁሉ መካከል ህዝቡን ለመምራት ለማስጠንቀቅ ራሱን ለመግለጥ የተጠቀመበት መንገድ ነው ህልም። ህልም የሌለው ሰው በልብ ውስጥ ራእይ የሌለው ሰው ወዴት እንደሚሄድ አያውቅም። ህልም ያለው ሰው ትክክለኛ ፕላን አውጥቶ ወደ ህልሙ አቅጣጫ መራመድን ከጀመረ ከዛ ህልም ሊያስቀረው የሚችል ምድራዊም ሆነ ሲኦላዊ ኃይል የለም። ጠላት ከአንተ ጋር የሚታገለው በልብ ውስጥ ወዳለው ህልም አቅጣጫ እንዳትሄድ ብቻ ነው። ወደ ሌላ መሄድ መብት ነው። ጠላት አይዋጋህም። እግዚአብሔር ወዳሳየ ከልጅነት ጀምሮ ወደምታየው አቅጣጫ መሄድ ከጀመርክ ግን በሲኦል ያሉ አጋንንቶች ሁሉ ታርጌት የሚያደርጉት አንተ ነው። ምክንያቱም ከዛ ህልም ሊያስቆምህ የሚችል ማንም የለም። በፊዚካል አይናችን የምናየው እይታ አለ። There are 3 types of vision. The first one is the vision you see through your natural eyes. ሁለተኛው በነፍሳችሁ አይን የምታዩት እይታ ነው። የነፍስ አይን your imagination። ሁላችሁም ወደ ቤታችሁ ሂዱ በሐሳባችሁ ዛሬ ጠዋት የበላችሁትን ቁርስ አስታውሱ። አብዛኛው ሰው በመገለጥ አይደለም፣ ኢትዮጵያዊ ስለሆንኩ ከማውቀው ልንገራችሁ። አብዛኛው ሰው ፍርፍር ነው የበላው። የሰራዊት ጌታ እግዚአብሔር አይደለም ያለኝ። እስቲ ዛሬ ፍርፍር የበላችሁ እጃችሁን አንሱ ሳትዋሹ። ዳቦ የጨመራችሁበት እስቲ እጃችሁን አንሱ። ዳቦ ሻይ ምናምን ያደረጋችሁ አብዛኛው ኢትዮጵያዊ እንደሱ ነው ይበላል። አሁን ቁርሳችሁን ማን እንዳቀረበ ማን እንደሰራው ምን እንደተደረገ አስቡ። ምን አይነት አልጋ ላይ እንደተኛችሁ አስቡ። አሁን የእናንተን ሐሳብ ማንም ሰው አያውቅም ከእናንተ ውጭ። አሁን በከፈለጋችሁ ያልሆነን ነገር እንዳለም አድርጋችሁ መቁጠር ትችላላችሁ። እኔ ዛሬ ብፈልግ በንግግሬ ላሳዝናችሁ፣ ላስለቅሳችሁ፣ ላሰቃችሁ ይችላል። አእምሯችሁ ውስጥ በሚፈጠር ስዕል ማለት አንድ ሰው አሁን ደውሎ ዛሬ ማታ 1 ሚሊዮን ብር እሰጥሃለሁ ቢል ከዛ ሰከንድ ጀምሮ ቃል መስማት የማይችል ብዙ ሰው አለ። በ1 ሚሊዮኑ ስንት ነገር ሲገዛ ስንት ነገር ሲሸጥ አሜኑ ራሱ የተለየ ነው የሚሆነው። በቀላሉ ነው በመንፈስ የሚነካው። መንፈስ ግን አይደለም የነካው፣ 1 ሚሊዮን ብሩ ነው የነካው። your imagination እግዚአብሔር ከሰጠን ትልቁ መሳሪያ የሐሳብ መሳሪያ ነው። ያልተጠቀምንበት መንፈሳዊ ትልቁ መሳሪያ ያለው ነፍሳችን ጋር። በአእምሯችን መንፈስ ስንታደስ እንደ እግዚአብሔር ቃል ማሰብ ስንጀምር አስተሳሰባችንን መንፈሳዊ ስናደርገው በፍጥረታዊና በመንፈሳዊ ዓለም መካከል ያለው ኮኔክተር በመካከላችን ያለው ትልቁ ልዩነት በሀብት በአገልግሎት በማንኛውም ያለው ኢማጂኔሽናችን ነፍሳችን ውስጥ በገባው ዕውቀት አእምሯችን ፕሮግራመብል እንድንወድቅ ተደርጎ ተሰርቶብናል። በራሳችን እንዳናምን አድርገን አእምሯችንን ቃኝተነዋል። አልችልም ብለን ኦልሬዲ ይህንን ቆልፈን ቁጭ ብለን ዛሬ በኢየሱስ ስም ሰብረን እንወጣለን። ዛሬ ማስተምረው ግን ስለሱ አይደለም። ሶስተኛው አይን መንፈሳዊ አይን ነው። አንዳንዶቹ በመንፈስ በጣም ሲሞሉ ቆመው ነቅተው ያዩታል፣ ተንበርክከው እየጸሉ ያዩታል። አብዛኛው ሰው ግን ስጋው ሲተኛ ጠብቆ ከኮንሽሱ ውጪ ሲሆን በተኛበት ነው የሚያየው። ህልም የሚታየው እንደዛ ነው። ቀን ቀን ህልም የማታየው ለምንድን ነው? ኮንሽስ ነው። መንፈስህ አእምሮ ላይ ገቨርን ስላላደረገ መንፈሳዊ እይታዎችን ማየት አትችልም። ስትተኛ ግን ታያለህ። መንፈሳዊ ነገር ጥሩ ከሆነ፣ ጸሎትህ ጥሩ ከሆነ፣ ማታ አተኛኘትህ ጥሩ ከሆነ፣ ከእግዚአብሔር ቃልና ከመንፈስ ጋር ኮኔክትድ ከሆነ ክሊር የሆነ ህልም ታያለህ። ቲክቶክ እያየ ካደርክ ግን የሚደንሱ ሰዎች ታያለህ።
ከዛ ጠዋት ተነስተህ ዛሬ ሲዋጋኝ አደርክ ትላለህ። ሁለት አይነት ህልም ነው የምነግራችሁ ዛሬ። ተኝታችሁ የምታየው ህልምና እግዚአብሔር በልባችሁ ውስጥ ያስቀመጠው ህልም። ከነዚህ ህልሞች ጋር በመንፈስ ቅዱስ ኃይል ዛሬ አጨባብጣቸዋል። በማንም የማይሰራ በዘር ማንዘር ማንም ሰርቶት የማያውቅ በኢትዮጵያ ታሪክ ታይቶ ተሰምቶ የማይታወቅ ታሪክ የእግዚአብሔር መንፈስ ዛሬ ባንተ በኩል ወደዚህ ምድር ያመጣል። የመጀመሪያው ሰው በጌታ በኢየሱስ ስም እግዚአብሔር ከአብርሃም ጋር ሲያወራ እግዚአብሔርም አብርሃምን አለው ሲል እግዚአብሔርም ለአብርሃም ተገናኘው ሲል እግዚአብሔር አብርሃም ተገለጠለት ሲል ሁሉም በህልም ነው። አንተ በየቀኑ እያየህ እንደ ተራ ባየኸው ህልም በኩል ነው እግዚአብሔር ለአብርሃም ሲናገር ይኖር። በሌሊት ራእይ የሚለው ተኝቶ ባለበት ማለት ነው። እግዚአብሔር ለዮሴፍ ተናግሮታል። እግዚአብሔር ለሰለሞን ተናግሮታል። እግዚአብሔር ለነቢያት ተናግሯል። እግዚአብሔር ለማርያም እጮኛ ለዮሴፍ ሁሉ ከደህንነታችን ጋር በተገናኘ መንገድ እግዚአብሔር በህልም ተናግሮታል። በዓለም ላይ ትልቅ ስራ መስራት የሚችሉ ሰዎች በልባቸው ውስጥ ላለው ህልም ታማኝ የሆኑ ሰዎች ናቸው። የምታየው ህልም ካንተ አቅም ጋር ካንተ አካውንት ጋር ካንተ ችሎታ ጋር የሚመጣጠን ከሆነ ያ ህልም ከጌታ አይደለም፣ ትንሽ ነው እሱ። ልብ ውስጥ ያለው ህልም ከበጀትህ በላይ ከትምህርትህ በላይ ከሀገር ከኢትዮጵያ በላይ ከሆነ ግን ያ ህልም ከጌታ ነው። ዛሬ ግን ህልምህን ሙሉ በሙሉ የምትኖርበት የኃይል በናዝሬቱ በኢየሱስ ስም አጥንት ውስጥ ይገባል። እግዚአብሔር በዘመናት መካከል ትልቅ ስራ የሰራባቸው ሰዎች በሙሉ ህልም ያላቸው ሰዎችን ብቻ ውስጣቸው ለሚጮህ ጩኸት ታማኝ የሆኑ ሰዎች፣ ውስጣቸው የሚገላበጥ ራእይ ያላቸው ሰዎች፣ ይህን ሳልሰራማ አልሞትም የሚሉ ሰዎች እግዚአብሔር እነሱን ሰዎች ነው የሚመርጠው። እስቲ መጽሐፍ ቅዱሳችሁን አንብቡ። ተስፋ የሚቆርጡ የሚያጉረመርሙ ሁል ጊዜ በቃ ነገራቸውን ወደ ሌላ ሰው የሚያላከኩ ሰዎችን ይወስድ። በእድሜ ዘመናቸው እንደዛው ነው ዘመናቸው። እንዲሆንኩት እንትና ስላረዳኝ ነው፣ እንዲሆንኩት እንትና መንገድ ዘግቶብኝ ነው፣ እንዲሆንኩት እንደዚህ የሚሉ ሰዎች ደስ ዝም ብላችሁ አጥኑ። በታሪክ እንደዛው እንዳሉ ነው እድሜያቸው የሚያልቅ። እንዲህ የሚሉት እገሌ ቢዘጋብኝም ይሄ አቅም ባይኖረኝም ገንዘብ በአካውንቴ ባይኖርም ኃይልን በሚሰጠኝ በክርስቶስ ከነጣጥዬ አልፋል፣ እሄዳለሁ፣ እበራለሁ፣ ሮጥ። እነዚህ ሰዎች ማስቆም አይቻልም። በተአምር ማስቆም አይቻልም። እዚህ ምድር ላይ ልቁጠር ካልክ ህልምህን እንዳትኖር የሚያደርግ ነገር ብዙ ነው። እሱን መቁጠር የለብህ። እግዚአብሔር በሱ አያውቅም። እግዚአብሔር የሚያውቀው የሚያስፈልገን ሁሉ እየሞላብህ። ስለዚህ ሰዎችን ኮምፕሌን የምታደርጉ በሰዎች ላይ እገሌ ነው እግሬን ይዞ ነው እንትን አድርጎ ነው የሚለውን ነገር ሐሳብ ከአእምሯችሁ ውስጥ የማታወጡ ከሆነ ትልቅ ስራ መጀመራት you can't። ዘፍጥረት 37 ከ5 እስከ 11 ላይ እግዚአብሔር ለዮሴፍ ወደፊት ሊሆን ያለውን ሁሉ ገለጠለት። ዮሴፍ ህልም አየ። ምን አይነት ህልም አየ? የወንድሞቹ የስንዴ ነዶ ለሱ ነዶ ሲሰግዱ አየ። ስንዴ ነው ያየው፣ ሌላ ምንም አላየም። ስንዴ አለቀ። ዮሴፍ ህልሙን ካየ በኋላ አባቱ ጋር ጌጠኛ ልብስ ይገዛለት የነበረ ልጅ፣ ሌሎቹ እረኝነት ሲሄዱ ቤት ቁጭ ብሎ የሚበላ ልጅ፣ በአባቱ የተወደደ የነበረ ልጅ ያንን ታላቅ ህልም ካየ በኋላ ህልሙ ከጌታ መሆኑን ያየ ጠላት ውጊያ ጀመረ። ይኸውልህ ህልም ካየ በኋላ ውጊያ ራሱ ወደ ዴስቲኒ ነው የሚገፋ። ሻራባቶ ካራባ ሲመቱ ያስሩጡሃል፣ ሲሰድቡ ያነሱሃል። የሰደቡ ሰዎች ወደፊት ካንተ ጋር ፎቶ የመነሳት እድል አያገኙ። ጉድጓድ ቢከቱት ወደ ግብጽ ቢሸጡ። የዮሴፍ ታሪክ ያለው ግብጽ ነው ወገኖች። እግዚአብሔር በትራንስፖርት ሊወስዱ አልፈለገም። ዮሴፍ የተባለውን ውስጡ ላይ ገሎ ከ17 ዓመቱ ጀምሮ ቀጥቅጦ አትክልተኛ አርጎ የሰው ሚስት ደፈርክ ተብሎ ታስሮ እዛ ባለበት ግን ህልም ያል ሰው እስረኛ በጠቅላላ ዮሴፍ ጋር ሰልፍ ነው። ረበጋታለባ አንተ ትፈታለህ፣ አንተ እንኳን ሟች ነህ፣ አንተ እንዲህ ትሆናለህ፣ አንተ እንደዚህ ትሆናለህ። ይኸውልህ እስር ቤትም ገብተህ የእስር ቤቱ አለቃ ነው የምትሆነው። ህልም ካለ ባለህበት ቦታ ሁሉ አንተ ነህ አለቃ። ያራባ የሆነ ሰው አለ ዛሬ ከገባበት ጉድጓድ ወደ ዴስቲኒው የሚወጣው። ይኸውላችሁ እግዚአብሔር በፈተና አታልፉም አላለም። የትም ቦታ መጽሐፍ ቅዱሳችን ላይ የለም። ፈልጌ አጣው ነው። በአዲስ ኪዳንም ቀላል የኋላ ታሪክ ኖሮ ትልቅ የሆነ ሰው የለም።
ዛሬ እግዚአብሔር ምስክሬ ነው። የሆኑ ህልመኞች አሉ በኢትዮጵያ ምድር ላይ ታሪክ የሚጽፉ በዓለም ታሪክ ላይ የሆነ ነገር የሚጨምሩ የመጨረሻ ዘመን አንድ ሰው አለ። እኔ ነኝ ካልክ በኢየሱስም ጮህና ውሰድ። ይኸውላችሁ ዮሴፍን እግዚአብሔር ያሳየው ህልም ስለ ስንዴ ነው። ጆሴፍ saw about wheat from the beginning. That was his destiny. ዮሴፍ ግብፅ ሀገርም ሄዶ ታሪክ የሰራው በስንዴ ነው። ወንድሞቹ መጥተው የሰገዱት ስንዴ ፈልገው ነው። እግዚአብሔር ዝም ብሎ ደጋግሞ ህልም ሲያሳይ ማንተም የሚሰራው ስራ ስላለ ህልም ያላቸው ሰዎች አሉ። ልባቸው ትልቅ ነገር ሸክም ያለባቸው ሰዎች አሉ። ስለ ህልማቸው ሲያስቡ መተንፈስ የሚያቀታቸው ሰዎች አሉ። ህልማቸውን ሲያስቡ እንባቸው የሚመጣባቸው ሰዎች አሉ። ወይኔ ይህን ሳላደርግ እድሜ ሊያልፍ ነው ወይ የሚል ቁጭት አለባቸው። እናንተ ሰዎች ዛሬ በኢየሱስ ስም የናንተ ቀን። እናንተ ሰዎች ዛሬ በኢየሱስ ስም የናንተ ቀን። ምጥ ውስጣቸው ያሉ ሰዎች አሉ። ውስጣቸው የሚቃጠልባቸው ሰዎች። እነሱ ሰዎች ይኸውላችሁ ህልም ይሂድ ብለህ ብትጸልይ አይሄድም። እግዚአብሔር ከሆነ ልብ ውስጥ ያስገባው ትቼዋለሁ ብለህ ሐሳብን ቀይረ ነጋዴ ብትሆን አይለቅም። ልብ ውስጥ ያለው እስር ቤት ብትገባ አይሄድም። ተኝተህ አይሄድም። የምትሰማው ነገር የዜናው የምታነበው ነገር በጠቅላላ ከህልም ጋር የተገናኘ ነው። አልተጻፈም እንጂ ዮሴፍ በእስር ቤት ሆኖ ከእግዚአብሔር ጋር ብዙ ሙግት እንደነበረው አልጠራጠርም። ምን አረኩ እኔ? ይሄን ያህል ልብሴ በደም ተነክሮ ሞተ ተብሎ እስኪነገር ድረስ የበደልኩት በደል ምንድነው? የእናት የአባቶቼ ልጆች እንደዚህ ቀጥቀጠው እንደ እንስሳ ጉድጓድ ውስጥ ከቶ የሚሸጡኝ ምን አድርጌ ነው? አንዳንድ ሰዎች ወንድሞቹ ስለሸጡት ነው ዛሬ የደረሱት ይላል። ወንድሞቹን እግዚአብሔር ተጠቀመ እንጂ በነገራችን ላይ ወንድሞቹ ባይሸጡትም ሰውየው የግብፅ ጠቅላይ ሚኒስቴር ነው። አለቀ። ዮሴፍ እኮ ከእስር ቤት ቤተ መንግስት ገባለሁ የሚል ፈጽሞ የሚያስበው ነገር አለ። አስቡት። ታስሮ ለአመታት እዛ ውስጥ ቁጭ ያለ ሰውዬ በ17 ዓመቱ እዛ ሄዶ እስከ 30 ዓመቱ በግዞት የነበረ ሰውዬ አንድ ቀን ጠዋት በሰረገላ መጥተው ወታደሮች ጦርና ጋሻ ይዘው ዮሴፍ የሚባል ሰው ፈልገን ነው፣ ዕብራዊ ነው። ዮሴፍ ያዕቆብ ይባላል ያባቱ ሰው። ያዕቆብ ይስሐቅ አብርሃም የተባለ ሰው። አቤት እኔ ነኝ። ንጉሱ ፈልገዋል። በዚህ ልብስ ወደ ቤተ መንግስት ስለማትሄድ ልብስህን ቀይር፣ ታጠብ፣ ሻወር ውሰድ፣ ሽቶ ተቀባ። ያንተ የመከራ ዘመን ዛሬ አብቅቷል። ዮሴፍ ሳይወለድ አባቱ ያዕቆብ ሳይወለድ አያቱ ይስሐቅ ሳይወለድ እግዚአብሔር ለአብርሃም ተናገረው ስለ ዮሴፍ። ይሄ ህዝብ አለ በህልሙ እኮ ነው ወደ ግብፅ ሀገር ሄዳል። ከ400 ዓመት በኋላ በታላቅ ድል በብዙ ተአምር ተመልሶ ይወጣል። እግዚአብሔር ለአብርሃም ሲናገረው አብርሃም ውስጥ ዮሴፍን እያየ ነው። ዮሴፍን ማስቆም አትችልም አንተ። ለአብርሃም የተነገረ የትንቢት ቃል ነው ዮሴፍ። አንተ ስለተናገርከው የሚሞት ሰው አይደለም። አንዳንድ ሰዎች የሆኑ ሰዎችን ማስቆም ሲያስቡ እግዚአብሔር ከዘመናት በፊት ሲናገረው የነበረው ትንቢት መሆኑን አያውቁ። አንዳንድ ጊዜ ለእግዚአብሔር የቀናህ እያስመሰልክ የእግዚአብሔርን ራእይ ለመምታት አትሞክር። ሁል ጊዜ የምትሸነፈው አንተ። እግዚአብሔር ከጠራው ሰው ጋር፣ እግዚአብሔር ከሚሰራበት ሰው ጋር መታገል፣ ስሙን ማጥፋት፣ በር መዝጋት፣ እሱን መደብደብ እግዚአብሔርን ራሱ እንጂ ሰውየውን አይደለም። ዮሴፍ የእግዚአብሔር ሲስተም ነው። ዮሴፍ የእግዚአብሔር ፕሮግራም። እኔ እግዚአብሔር አብሮት ያለ እስረኛ ከተማ ለከተማ ከሚንቀዋለል ምንም ስራ ከሌለው ሰው ይሻለኛል። ባለሞገስ። ብዙ ጊዜ መጽሐፍ ቅዱሳችንን ስናነብ የማናስተውለው ነገር አለ። እግዚአብሔር ወደ ሰሎሞን መጣና ሰሎሞንን ምን ልስጥ ሲለው ጥበብ ስጠኝ። ብዙ ዌስት የምናደርገውን ነገር አስቡ። የመጨረሻ ጠቢብ የተባለው ሰውዬ ከእግዚአብሔር ጋር ኮሙኒኬት ያደረገው በህልም ነው። እኛ ዌስት ያደረግነውን ህልም ማለት ነው። እግዚአብሔር መጥቶ ካንተ ጋር የሚነጋገርበት መንገዶች አንዱ ህልም ነው። ሁለተኛው አንተ ውስጥ ያለውን ህልም ደግሞ እንደገና በውጭኛው ድምጽ ያነሳሳል። እግዚአብሔር ህልም የሌለው ሰውስ ወዴት እንደሚሄድ የማያውቅ ሰውስ እግዚአብሔር ትላልቅ ነገሮችን እሱ ላይ ማስቀመጥ አይችልም። ምክንያቱም ነገ ሐሳቡን ይቀይራል። ሰው መልእክቶቻቸውን በየሳምንቱ የሚቀያየሩ ሰዎችን ተመልከቱ። 10 ዓመት በፊት የሚያገለግሉበት የነበረው ነገር ከ10 ዓመት በኋላ የሚያገለግሉት ሌላ የሆነባቸው ሰዎች አሉ። የመጀመሪያውን ትምህርት የሚቀጠቅጡ አሉ።
ይሄ ሰው ወይ የመጀመሪያው ወይ አሁን ያለበት ስህተት ነው ማለት ነው። እግዚአብሔር መልእክት የሰጣቸውን ሰዎች ካያቸው ግን መልእክታቸው በዘመናት መካከል አይቀየም። በፍጹም በፍጹም በፍጹም። ስለዚህ እግዚአብሔር የያዝከውን ነገር የማትለቅ አቅጣጫህን ያሰመርክ ወዴት እንደምትሄድ የምታቅ ንጹህ ክሊር የሆነ ህልም እንዳለ ሲያቅ ሁሉን ነገር አንተ ላይ ነው የሚያስቀምጠው። በየጊዜው እንደ ሐሳብን የምትቀያየር አንድ ቸርች ትገባለህ፣ እዛ ትቀይራለህ፣ እዚህ ትሄዳለህ፣ ዛሬ የሆነ ነገር ትሰብካለህ፣ ነገ ያንን ትቃወማለህ። ይኸውልህ እግዚአብሔር አንተን ለትልቅ ነገር ሊያምንህ አይችልም። ፎርጌት ኢት። ይህንን ስታይ ያኛውን አብረህ የምታማ፣ ይህን ስታይ ደግሞ ያኛውን የምታማ። እግዚአብሔር ለትልቅ አኖይንቲንግ አያምንህ። ትረስት ሚ አምን ዓመታትም ይፍጅ ዘመናቴን ይጨርሳለሁ። ይሄ ነው አቅጣጫ። ከዚህ መስመር ንቅንቅ አልልም። ሁኔታ ባይመቸኝም ይሄ ነው የሚሄድበት ብለህ በሳልኮ መስመር የምትሄድ ሰው ስትሆን እግዚአብሔር ከሰማይ እንደዚህ ይልሃል፣ ገብርኤል ምን ትሰራለህ? ሄደ ቅባት አፈስበት ይላል። ዛሬ በኢየሱስ ስም ህልማችሁን የሚያጠራ የእግዚአብሔር የክብሩ ኃይል በኢየሱስ ስም ያገኛል። የጠራ ህልም የምታዩበት ኃይል ይግባባችሁ። እንደ አበሻ እንደኛ ኢትዮጵያውያን ወረተኛ ህዝብ የለም። ነገሮቻችንን ሁሉ መቃኘት የምንፈልገው እነማን አሉ እንንትና ሄደዋል ወይ ብለን እንጂ በራሳችን አቋም የለንም። እግዚአብሔር ይሄን ይጸየፈዋል። ባይዘው አይ እኔ ከዛ ሰውዬ ጋር ከታየው እገሌ ይባላለሁ ስለዚህ ስሜን መጠበቅ አለብኝ የሚሉ ሰዎች እግዚአብሔር ኦሬዲ የናቃቸው ሰዎች ናቸው። እግዚአብሔር ካከበረው ጋር አብረ መከራን መቀበል በሰውየው ላይ ያለው ቅባት በጥፍ እንዲሰራብ ያደርጋል። ወገን ከሆናችሁ የእግዚአብሔር ወገን ሁኑ፣ አትከስሩ። እና ዮሴፍ አንድ ቀን ተጠራ። ዮሴፍን አስቡት። መቼስ በህልሙ አይቷል። ያን ሰሞን ሊወጣ ላይ መስሎ ይችላል። አቶ ዮሴፍ ያዕቆብ አቤት፣ እዚህኛው ሻወር ይግቡ። ለምን? ቤተ መንግስት እየሄዱ ነው። ንጉሱ ፈልጎታል። በሰረገላ በወታደር ታጅ። ዮሴፍ ዘመድ አለው የለው? እስር ቤት መጥቶ የጠየቀው ሰው አለ የለም? ሀገሩ ነው አይደለም? ቋንቋው ነው አይደለም? ምንም የለም፣ ማንም የለው። ሁሉ ጊዜ ሰው ምግብ ይዞ ሄዶ ሲጠይቅ ወይኔ ጌታ ሆይ የሚጠይቅ የለም። ለዮሴፍ የለም። እስር ቤት ሆናችሁ የሚጠይቃችሁ ሰው እንደማጣት ከባድ ነገር የለም። ከእስረኞች የተረፈ ነው የሚበላው። አንድ ቀን ግን ከሰማይ ልጄ ዮሴፍ አለ፣ የመከራ ዘመን አበቃ። ከዚህ በኋላ አንተ አታለቅስም። አንተ ከዚህ በኋላ የብዙዎችን እንባ አታብሳል። ዮሴፍ ህልምን የፈተው ስለ ስንዴ ተመልከቱ። 7 ዓመት ረሃብ አለ፣ እንደዚህ አለ፣ በቃ እንዲያ ስቶር እናደርጋ እረረረረ አለ ሰው። የማይተቀባ ሰው በቃ የዚህችን ሀገር ስልጣን ሁሉ ውሰድ፣ ወንበሯን ብቻ ለይስሙላ ለኔ ይስተኛል። ፓወር ያንተ ግብጽ ሀገር ይኸውልህ፣ አንድ እርምጃ ለመራመድ ዮሴፍ ሊፈቅድልህ ይገባል። እግርን እንዲህ ለማንሳት ዮሴፍ ለምን አነሳ ካለ ይኸውልህ 100 የፈርዖን ወታደር አንጠልጥሎ እስር ቤት ነው የሚያስገባው፣ ጲጢፋራን ጨምሮ። ዮሴፍ ማለት አስቡት ካለ ሙሉ ግብጽ ለማህቶካ። ያንተ ህልም በዚህ ዓመት እንደዛ ያደርጋል። ያላንተ ፈቃድ ሰዎች መግባትና መውጣት እስከማይችሉ መንፈሳዊ ዓለም ላይ እግዚአብሔር ኦቶሪቲ ይሰጣል። ከኔ ጋር ናችሁ? ከዛ ዮሴፍ እዛ ባለስልጣን ሆኖ እዛ የሸጡት ወንድሞች ዘንድ ይፈልግ ከረቦዚ ባቶ ዮሴፍ ወይ ያዛቸው፣ አመጣቸው። ከዛ አለቀሰ ይላል። ምን አይነት የእግዚአብሔር ሰው! እናንተ ክፎች፣ እናንተ ነፍሰ በላዎች እኔን እንዲያርጋችሁ ውሰድልኝና አይውል አንድ 40 ገርፈ አስወጣ አይደለም ያለው ዮሴፍ። እናንተ ለክፉ ያረጋችሁት እናንተ አይደላችሁ ማለት እናንተን ተጠቅሞ ወደ ዴስቲኒ ወረወረኝ እግዚአብሔር። የእግዚአብሔር ሰው በቀለኛ አይደለም። እስቲ የእግዚአብሔር ሰው በቀለኛ አይደለም። እውነተኛ የእግዚአብሔር ሰው የበደሉትን ሰዎች እጁ ላይ እግዚአብሔር አሳልፎ ቢሰጥ አይበቀል። ከተበቀለ ያ ሰው ከእግዚአብሔር መሆኑ መጠራጠር አለባቸው። እውነተኛ የእግዚአብሔር መንፈስ ያለበት እግዚአብሔርን በኃይል ያገለገለ እግዚአብሔርን የሚክድ ሰው አታገኝም። ውሸት እግዚአብሔርን ትቶ ወደ ኋላ ተመለሰ ምናምን ከተባለ መጀመሪያም በእግዚአብሔር ኃይል ኢንካውንተር የሌለው ሰው ሪል ኢንካውንተር ያለው ሰው እግዚአብሔርን አይክድም።
ስለ ህልም ነው እኮ ማስተምራችሁ። እድሜ 20 ይሁን 60 ይሁን 80 ይሁን ምንም ችግር የለም። እግዚአብሔር ከፈለገ የ100 ዓመት ህልምህን በአንድ ዓመት እንድትኖሩ ያደርጋል። አሜን የሚል የለም ወይ? በእግዚአብሔር ዓለም ጊዜ ስለሌለ ጊዜ ያለፈብኝ የሚባል ነገር የለም። የሰማይ አምላክ እግዚአብሔር ወደ ኋላ ሄዶ ህልምህን ሙሉ በሙሉ እንድትኖሩ የሚያደርግ ኃይል ይሰጣል። ዛሬ እግዚአብሔር እንደዚህ እየተናገረኝ ነው ያለ። ህልምህን ትኖራለህ በል። ህልምሽን ትኖሪዋለሽ በል። ህልምህን ትኖረዋለህ በል። አሜን አሜን አሜን። ይኸውላችሁ እግዚአብሔር ሊወስድህ የፈለገውን ዴስቲኒ በህይወት በምትሄድበት በምትገባበት በምትወጣው ሁሉ እያሳየህ ነው። እንዲገባህ ጸልይ። ኢየሱስ የአናጢ ቤት እንዲወለድ ያደረገው ጌታ ኦን ፐርፐዝ ነው። ኢየሱስ ስራውን ካያችሁ ሚስማር ነው፣ መዶሻ ነው፣ እንጨት ነው። የሞተውን በዛ ላይ በሚስማር በመዶሻ በእንጨት ላይ ሊሞት ነው የመጣው ኢየሱስ። ኢየሱስ ያሳለፈውን ጊዜ ብታየው ጠረጴዛ ሲሰራ እስቲ ኢየሱስ የሰራውን ጠረጴዛ አስቡት። እኔ እነሱ ቤት ያለ የገበያ ማዕት ያለ ይመስለኛል። የተቀባ አኖይንትድ ጠረጴዛ ነው የምትገዛው። እሱ ጠረጴዛ ቤት ሲገባ አጋንንት የሚጮህ ሁሉ ይመስለኛል። አይመስላችሁ? ኢየሱስ የሰራው ወንበር ላይ መቀመጥ አስቡት። ኢየሱስ የሚሰራው ቤት ምን አይነት ነው የሚሆነው? ኢየሱስ የሚታወቀው የአናጢው ልጅ ምናምን ተብሎ ነው። ስለዚህ የኢየሱስ ዴስቲኒ ያለው ሚስማር ላይ እንጨት ላይ። አንተ አሁን ስተት ሊመስል ይችላል የተወለድክበት። ምን ነው ከዚህ ቤተሰብ ባልተወለድኩ ልትል ትችላለህ። አንዳንዱ ገንዳ ውስጥ መወለዱ ብቻ ነው እግዚአብሔር ያየለት ቦታ እንዲደርስ የሚያደርግ። ቤተ መንግስት ቢወለድ ያ ሰውዬ፣ ሚሊዮነር ቤት ቢወለድ ያ ሰውዬ ህልሙ ሳይኖረው ነው የሚሞተው። ሳትፈለግ በቤተሰቦች ተረግዘህ ተወልደ ሊሆን ይችላል። እኔም እንደዛ ነኝ። እግዚአብሔር ግን ፈልጎ ነው የተወለድከው። ለነገሩ አብዛኛው የኢትዮጵያ ህዝብ ደግሞ እኔ እንደው ላለው እንጂ 99%ችን አልተፈለግም። መተህ ነው እዚህ ስትል የተገኘ። አሁን ነው የሽንት ጨርቅ ምናምን አልጋ ተገዝቶ ሰማያዊ ወንድ ከሆነ ተቀብቶ ከዛ አረገዘች ተብሎ ፌስቡክ ቲክቶክ ላይ ተደርጎ ምናምን የሚወለደው። አሁን እድሜያችሁ በተለይ ከ35 በላይ ሆናችሁ በጠቅላላ ማዘር ራሱ ያወቀችው በ6 ወር ነው። ሌላውን ተው። አረገዝኩ መሰለኝ በላ እንደዛ ነው የመጣው። አንወሻሽ እና ከልጅነት ጀምሮ ሱፐር ናቹራል ነገር ፓወር ነገር የሚደንቀኝ ሰው በሄድኩበት ቦታ ሁሉ እግዚአብሔር ዓለምን ትዞራለህ የሚለኝ አዲስ አበባ የሚባል ከተማ ለማየት በምጓጓበት ዘመን ነው። እግዚአብሔር ወይ እስቲ ዓለም ይቅርብኝ፣ ይሄ ፒያሳ የሚሉትን ሰፈር ማየት ነው የምፈልገው። እዚህ አዲስ አበባ ደርሰው ወደኛ ሀገር የሚመለሱ ሰዎች የሚነግሩን ነገር ውሸት ነው በአብዛኛው። በቃ መኪና እንደ ትንኝ ነው ይሉናል። መኪና እንደ ቦኬ ነው የሚባለው ትንኝኛ ሀገር ብዙ ነገር ይነግሩናል። እግዚአብሔር ደግሞ ምን ይለኛል? አንተ ተነስ ዓለምን ትዞራለህ። ህልም ያላቸው ሰዎች አሉ እዚህ ምድር ላይ፣ ታሪክ ሰርቶ የሚያልፉ ሰዎች አሉ። እነሱ በመኖራቸው አንተ ራስህ በእውነት እግዚአብሔር አለ፣ በእውነት እግዚአብሔር ይሰራል፣ በእውነት እግዚአብሔር ከዚህ ሰው ጋር አለ ብለህ እንድታምን የሚያደርጉ ሰዎች አሉ። የነሱ ፕሬዘንስ በቃ የሚታይ ለውጥ የሚያመጡ ሰዎች አሉ። እነሱ ከተማው ሲኖሩና ሳይኖሩ የከተማው አትሞስፈር ራሱ የሚቀየርባቸው ሰዎች አሉ። ታውቃለህ? የነሱ ሰዎች መኖርና በአለመኖር ብቻ ከተማው ላይ ያለው ተጽዕኖ ይለወጣል። ከተማው ሙሉ ኢትዮጵያ እንደዚህ አይነት ሰዎች አሉ። የነሱ ከተማ ውስጥ መግባትና መውጣት የሚታይ ለውጥ የሚያመጡ። ከኖር ካይቀር እግዚአብሔር እንደዚህ አድርጎ ያኖር። አንዳንድ ሰው እኮ ቤቱ ውስጥ የራሱ ቤት ውስጥ ይኑር አይኑር ራሱ ልጆቹ እንኳን የማይረዱት ሰው አለ። ምንም ኢንሲግኒፊካንት የሆነ ሰው። ያ ሰው ማን ነው ካላችሁ ህልም የሌለው ሰው። እግዚአብሔር አሁን መጥቶ እኮ ኢየሱስ በአካል መጥቶ አሁን እዚህ ምን ላደርግልህ ዘንድ ትወዳለህ? ቀን ስጠኝ ላስብበት የሚል ነው የሚበዛው። የለውም ህልም። ምን አደርግልሽ ዘንድ እወዳለሁ በኋላ ልንገርህ። ስለዚህ የለህም ማለት ነው። የት እየሄድክ እንደሆነ አታውቅም ማለት ነው። አንድ የምትኖርለት የምትሞትለት የተወለድክለት ነገር ሊኖርህ ይገባል። እግዚአብሔር ብዙ ነገሮችን እንድንሰራ ሊያደርግ ይችላል። የተወለድንበት ነገር ግን ከአንድ በላይ መሆን አይችልም። ሰምታችሁኛል? ዛሬ ህልምሽን የምትኖሪበትን ኃይል የምትቀበይበት ቀን። እግዚአብሔር እምቢ ካለ ጸልየ አጸልየ ጾመ ገስጸ ለምነ እምቢ ካለ አንተ ጋር ከባድ እግዚአብሔር ነገር አለ። ይሻይለም አውቶማቲክ መልስ የማያገኙ ሰዎች አሉ። አይታችሁ ከሆነ የለም ትልቅ ህልም ያላቸው እግዚአብሔር በእነሱ ትልቅ ነገር የሚሰራ ሰዎችን ካያችሁ አውቶማቲክ መልስ የለም። በመጨረሻው ዘመን ስጋ በለበሰ ሁሉ ላይ
ከመንፈስ ያፈሳል። ወንዶችና ሴቶች ልጆቻችሁ ራእይን ያያሉ፣ ትንቢትን ይናገራሉ። ሽማግሌዎች ህልምን ያያሉ። የመጨረሻው ዘመን ምልክት አንዱ የትንቢት መብዛት። ትንቢት በዛ የሚሏቸው ሰዎች አሉ። በዛ ትንቢት ብቻ። አዎ ትንቢት ብቻ ነው የሚሆነው። መጨረሻ ህልም ነው። ሌላው ደግሞ ቀጥሎ ያለው ይኸውላችሁ አንድ ነገር ልንገራችሁ። እግዚአብሔር የሚያደርስ ቦታ እዚህ ነው እንበልና አንተ ይሄኛው ነህ። መጀመሪያ እግዚአብሔር ምን ያሳይሃል? እሱን ያሳይሃል። ከዛ በኋላ ከዚህ ጀምሮ እዛ እንዴት እንደምትሄድ ግን አይነግርም። ከዛ በኋላ አንተ ወደዛ መሄድ እንዳለብህ አቅጣጫዎችን፣ የምትጠቀምበትን መሳሪያ፣ በምን አይነት ትራንስፖርት እዛ እንደምትደርስ እቅዱን የምታወጣው አንተ ነህ። እሱ እምነት ይባላል። ኦኬ እኔ የምደርሰው እዛ ነው። ከዛሬ ጀምሮ ይሄኛውን ይሄን ስቴፕ ወስዳለሁ። ህልሜን ግን ግድግዳይ ላይ እለጥፈዋለሁ። በእነዚህ 5 ዓመታት ይሄን አድርጌ እዚህ ጋር ደርሳለሁ ብለህ ልክ በእምነት እርምጃ መውሰድ ሲጀምር አንድ ስትወስድ እግዚአብሔር እንደዚህ ገፈትራል። በቃ ቁጭ ብለህ የምትጠብቅ ከሆነስ አንተም ትጠብቃለህ፣ እግዚአብሔርም ይጠብቅሃል። ያንተ ጊዜ አልቆ ወደ ጌታ በሰላም መላእክት ምን ብሎ መሰለም ምንም ሳይሰራ የዳነ ተብለህ ድነሃል። ግን እግዚአብሔር ይባረክ። ልክ ከኢየሱስ ጎን እንደተሰቀለው ሰውዬ ማን ልበል እገሌ ይባላል። ከየት ነው የመጣኸው? ኢየሱስን አግኝቼ ነው። ምን ሰራ? እሱ ሰርቶልኛል። ከዛ እሺ ግባ ተብለህ ትድናለህ። እሱኛው መዳን ግን የጭንቅ መዳን ይባላል። አሉ ሌሎች ደግሞ በሕይወት መጽሐፍ የተጻፉ ሁሉ ለዘላለም ከኢየሱስ ጋር ሲኖሩ፣ በመጽሐፍት የተጻፉ ደግሞ እንደ ስራቸው ለእያንዳንዱ ሰዎች ይከፈላቸዋል። ህልምን የኖሩ ሰዎች፣ ህልምን ሌሎች እንዲኖሩ ያደረጉ ሰዎች፣ ለሌሎች ህይወት ማደግ ምክንያት የሆኑ ሰዎች ሁሉ ዋጋቸውን ይቀበላሉ ማለት። እግዚአብሔር ዛሬ የተናገረኝ ልንገራችሁ። ትላልቅ ህልም ያላቸው ሰዎች ዛሬ ከዚህ አዳራሽ በእግዚአብሔር ኃይል ተሞልቶ ይወጣሉ። ቁጭ በሉ። ጌታ ኢየሱስ ይባርካችሁ። እምነት ተስፋ የምናደርገውን ነገር የሚያስረግ ተስፋ የሌለው ሰው፣ ቪዥን የሌለው ሰው፣ ከልቡ ውስጥ አይቶ የሆነ እይታ የሌለው ሰው ፊዚካል አይኖቹ የሚጨብጠው ነገር የለው። የሚታይህን ነገር በአንተ እምነት መጠን እንቅስቃሴ ወስደ መንፈሳዊ እርምጃ መውሰድ ያለብህ አንተ ነው። ማንም አይወስድልም። እግዚአብሔር ያወስድልህ። እግዚአብሔር ምግብ ይሰጣል እንጂ አይበላልም። እግዚአብሔር አየር ይሰጣል እንጂ አይተነፍስም። አልችልም አይሆንም የሚባል ነገር ውስጥ አትግቡ። በቃ ህልም ያለው ሰው እንደዛ አይደለም። ትችያለሽ። አንዳንድ ሰው እኮ በ25 ዓመቱ ተስፋ ቆርጦ የተቀመጠ ሲስን ሰው እኮ አለ። የ20 ዓመት ተስፋ ቆረጠ። እኔ ከዚህ በኋላ ምን ሆናለሁ የሚል ባለ 20 ዓመት አለ። ገና ብዙ ነገር እሰራለሁ ብሎ ደግሞ የሚያስብ ባለ 80 አለ። የእድሜ ጉዳይ አለ። ምንድን ነው የምትፈልገው? ታውቀዋለህ የምትፈልገው? እርግጠኛ ነህ? እግዚአብሔር የጠራህን ቦታ እይታ አለ፣ አቅጣጫ አለ የምትሄድበት ነው ወይስ በልተ ጠጥተ ለብሰ ተምረ አግብተ ወልደ መሄድ ነው የምትፈልገው? ትችላለህ እንደዛ። ግድ የላቸውም። ዛሬ ብዙ አሜን የማያሰኝ ነገር እየሰበኩ እንደሆነ አውቃለሁ፣ ግን ልባችሁ ውስጥ የሚገባ ነገር ሰጥቻችሁ ማለፍ ነው የምፈልገው። እዚህ ምድር ላይ እግዚአብሔር እንድትኖሩ ከሰጣችሁ አይቀር በዚህ ምድር ላይ ማንም ያልሰራውን ሌጋሲ ታሪክ ጽፋችሁ የምታልፉበት መለኮታዊ ኃይል ይምጣባችሁ። የሆነች ቅጽበት አለች እግዚአብሔር ነገራችሁን የሚቀይርበት ቅጽበት። 1 ሰከንድ አትሞላም። በዛ መሃል ነው እግዚአብሔር ቀይሮ እንዴት እዛ የነበረ ሰው እዚህ ጋር ሊደርስ ቻለ? የእግዚአብሔር ምሕረት ነው ነቅሎ አውጥቶ። አሜን። ኢየሱስ ጌታ። ውድቀትህም መነሳትህም ጥፋትህም ተደምሮ እንደ ስፕሪንግ እግዚአብሔር አንስቶ የኢየሱስ ደም የማያጥበው ጥፋት የለህም። የእግዚአብሔር ምሕረት አንተን ይቅር ብሎ የማያነሳ ኃጢአት የለህም። ዛሬ በናዝሬቱ በኢየሱስ ስም እግዚአብሔር እጆችን ይዞ ይወረውረናል። የሰውን ልጅ ከመንገዱ ከሚያስቀሩት ዋናው ነገር በልብ ውስጥ የሚጮውን ህልም ችላ ማለት ነው። የሚቆጭ ነገር፣ የሚያንገበግብህ ነገር፣ መበላሸቱ ከሌላው ሰው የበለጠ የሚያስደርግ ነገር ነው ጥሪህ ያለበት ቦታ። አለመሆኑ የሚያናድድህ ነገር ነው ጥሪህ ያለበት ቦታ። ስለዚህ ህልም ለማየት የሚያስፈልገን ዋናው መሳሪያ መንፈስ ቅዱስ ነው። እስቲ መንፈስ ቅዱስ ነው ወይ? ሁለተኛ የእግዚአብሔርን ቃል ማሰላሰል። በተለይ ከመኝታችን በፊት እያሰብን የምንተኛው ነገር መንፈሳዊ በር ስለሆነ ከመንቃት ዓለም ወደ መንፈስ ዓለም የምንገባበት ሰዓት ላይ ከእንቅልፋችን ሰዓት በፊት የምናስበው ሐሳብ፣ የምናሰላስለው ነገር መንፈሳዊ ዓለማችንን ይወስነዋል። ለዚህ ነው ቲክቶክ ያመጡብን። እንዲህ እያደረግህ ትተኛለህ፣ ሰይጣን ቀኑን ሙሉ እንዲህ ሲያደርግ ይውላል።